ልጅ ያ ጎዳና ደር ነው ወይስ እቺ ሌባ ልጅ? ይሄ ቤት ገለማኞች መጠለያ አይደለም። እሺ ውጡልኝ። ተነሱ ተነሱ ተነሽ ተነሽ ተቀቀት። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ እየላችሁ የመጣሁት ቪዲዮ አደራ ድራማ ክፍል 35 ነው። 34 ነው፣ አልጨረስኩትም፣ ግማሽ ነው የፖስትኩት። እንግዲህ ቪዲዮንም ላይክም ሰብስክራይብ ማድረግ ትታችኋል። አመሰግናለሁ ስላቆማችሁ። እንግዲህ ዩቲዩብ ለራሱ እስከሚያነሳው ድረስ እኔ ደግሞ መፖሰቱን አላቆምም ማለት ነው። ዳግምና እናቱ ተገናኙ። ዳግም እናቱን ሲያይ አለቀሰ። ዳግም እናቱን ሲያይ በጣም አለቀሰ። እናትየዋም አለቀሰች። ለምንድን ነው ዳግም እስከ አሁን ድረስ እናትክ እንዳልሆንኩ፣ ለምንድን ነው እናትክ እንደሆንኩ ዳርዳር እያልክ አንዳንድ ነገር እያረክልኝ የምትሄደው? የኔን ጡት እየጠባህ ነው እኮ ያደግከው ልጄ። ችግርህ ምንድን ነው? ለምንድን ነው እንደዚህ ያደረከው? ለምን? ምን አጠፋው? ጠፋክብኝ፣ አሳደግኩህ፣ እየፈለኩህ ነው፣ ፈልግም አላየውህም። በጣም ትልቅ ሀሳብ ውስጥ እየገባው ነው ዳግም። እናትህ እንደሆንክ እያወቅክ ዳርዳሩን ለምንድን ነው ያልከው? ለምንድን ነው ግልጹን ያልነገርከኝ ብላ ስትጠይቀው ነበረ። ዳግም ግን አዎ እናቴ ዳርዳሩን የሚለው በጣም በዙሪያችን በጣም ትልቅ ጠላቶች ስላሉ እስካሁን ድረስም ለዛ ነው ዝምም እያልኩሽ። ምክንያቱም ነገሮቹ ዝም ብዬ ከተናገርኩኝ ነገሮቹ ሁሉ ስለሚበላሹ ይበላሻሉ ብዬ በጣም ስለፈራው ለዛ ነው ዝም ያልኩት እናቴ ብሎ በእንባ ሲመልስላት ነበረ። ነገር ግን እሷ ከቤት ልጄን እፈልገዋለሁ ብላ ስትወጣ ነበረ። እሷ ልጄን እፈልገዋለሁ ብላ ስትወጣ ዳግምን የዳግም እናት እንደሆነች ስላወቁ በሷ ዙሪያ ያሉት እነ ቃልዬና የቃልዬ ጓደኛ በጣም የዳግምን እናት ብዙ ነገር ለማድረግ በጣም እንደሞከሩ ሄለን በስተመጨረሻ ላይ ዳግምና እናቱ ሲገናኙ ሄለን እውነቱን ተናገረች። ሄለን ዳግም ይቅርታ አድርግልኝ፣ እኔ እናትህ እንደሆነች ስለማላቅ እዛ እነ ቃሉ ስትወጣ ሌባ ነች ብለን በጣም እየተከታተልናት በጣም ብዙ ነገር ለማድረግ ሞክረን ነበረ። እናትህ እንደሆነች እኔ በፍጹም አላቅም ነበረ፣ ግን ለዚህ ሁሉ ይቅርታ ብታረግልኝ በጣም ደስ ይለኛል ብለው አንቺ እኔ አላቅሽም ማን ትባያለሽ ሲላት ሄለን እባላለሁ ብላ ስትነግረው ነበረ። ሄለን በጣም አናቃት ዳግም። እናቴ መቼም ሌባ አይደለችም፣ ሰው ነች፣ ልጇን ፍለጋ ነው የምትንከራተተው። አንቺ ደግሞ ያቺን መጥፋዋን ሴት ቃል ክዳንን የሷን ወሬ ሰምተሽ ነው እናቴን እንደ ሌባ ያደረግሽው። እናቴን እንደ ሌባ የምታደርጊበት ምክንያት አንዲት ነገር የለሽም ብሎ መልስ ሲሰጣት ነበረ። ነገር ግን ያላወቅኩት ነገር ታዲያ ብልም ስላላወቅኩ ነው እኮ ዳግም ብላ ዳግምን ይቅርታ ስትጠይቀውም ዳግም የእሷን ይቅርታ ሊቀበል አልቻለም። ነገር ግን ዳግም አሁንም እሷንም አንቆ አሁንም ቀጥ ብሎ ወደ ቃል ክዳን ቤት ሄዶ ነበረ። ወደ እነ ቃሉ ቤት ሲሄድ ነገር ግን እንደዚህ አረጋት። ቃሉ ሳሎን ቁጭ ብላ ወይ ዳግም መጣክ እንዴ ስትል ምንም ሳይላት ነው አንቺ ባለጌ፣ አንቺ ኡርኩስ ብላ ቃሉ ያነቃት።
እባክህ በቤቴ መተህ አትነቅ። አዎ እናትህ ሌባ ነች ብያለው። ምን ታመጣለህ? እንደገና ደግሞ ይሄን ችግር ውስጥ እንዴት እናትህ እንደሆነች ለነ በኃይሉ ነግሬያለሁ። እነ በኃይሉ ደግሞ አይለቁህም በማለት ደግሞ ተናግራለች ቃልዬ። እነ በኃይሉ በገዛ እናቴ ምን ያረጉኛል? አንዲት ነገር የሚያረጉኝ ነገር የለም። ምን ታመጫለሽ? በሚል ሁኔታ ተነጋግረው ነበረ። ነገር ግን ቢነጋገሩም ቃልዬ በጣም ዳግምን ስለምትወደው ዳግም ከእጇ እንዲወጣ ስለማትፈልግ በጣም ለብዙ ነገር እሱን ስለምትጠብቀው ስለዚህ በጣም ተናዳለች። ገነትም እናቱ ሆና በመገኘቱ እሱ በማወቁ በጣም ተናዳለች። ነገሮቹ ግን በቀላሉ አይደለም እንደዚህ የሚሆኑት። ቃልዬ ስልክ መደወል ትወዳለች። እነ በኃይሉ ጋር ስልክ ስትደውል ነበረ። እነ በኃይሉ ጋር ስልክ ስትደውል ቃልዬ ለምንድን ነው እንደዚህ ያደረግሽው? ቃልዬ አንቺ በኃይሉ ይሄ ልጅ እናቱ ገነት እንደሆነ አወቀ ብላ ስትጠይቀው ነበረ። እናቱ ገነት ሆነች ብላ እሱ ሲሰማ በጣም ነው የተናደደው። ይሄ ወስፋታም ለዚህ ነው እስሬ እየተከታተለ ያለው። አንድ ቀን በኃይሉ በጣም ጠብቀኝ፣ ይሄ ወስፋታም ለካ ለዚህ ነው እስር ስሬ የሚለው ይጠብቀኝ ብሏል። እሱና ቃሉ ላይ ዛቻ አርግቷል። ነገር ግን በመካከሉ እናትና ልጅ ስለተገናኙ ብሌንን ደስታዋን እየገለጸች ፍንድቅድቅ ብለው እናታቸው መካከል አቶ ባህሩ አይለቅህም እያሉት ነውና እንግዲህ ዳግም ደግሞ በጣም አቶ ባህሩ እንዴት እናቱን እንዳገኘውም እንደሚናገር እሱ እንግዲህ መርዶ የሱ መርዶ ገና ነው። አባቱንም አስተዋውቀዋለሁ ብሏል። ሳሚም እንግዲህ ኃይለኛ ጭንቀት ውስጥ ነው ያለው። አንተ ለእናቱ ነው የምትናገረው፣ አባቱንም ገና ማወቅ ገና ነው የምታውቀው ብሎ ሲናገር ነው እንግዲህ ሳሚ አንተ አባቱን ደግሞ ማን ነው የት አባትከ ነው የምታውቀው ብሎ እንግዲህ እሱን ሳሚን እያፋጠጠው ነው። ሳሚም እንግዲህ ሌላ እልህ ውስጥ ገብቷል። ሳሚም ምን ፈልጎ ነገሮቹን ከአቶ በኃይሉ ስር እንደዚህ ለማበላሸት የሚሞክረው በምን ምክንያትና በሚመለከት ሁኔታ እንደሆነም ምንም የምናውቀው ነገር የለምና እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ 35ንም ሲለቁ አብረን እንከታተላለን። እንግዲህ ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ የቻናሌ ቤተሰብ እንግዲህ ላይክ እና ሰብስክራይብ እያረጋችሁ ቻናሌ በጣም ነው የወደቀው። ቻናሌ ስለ እውነት ምንም ነገር መንቀሳቀስ የለም። እኔ ብቻ ነኝ ብቻዬን የምንቀሳቀሰው። ምን እንደሚደረግ አብረን እንከታተላለን። ሰብስክራይብ በማድረጋችሁና ማስታወቂያውን በማየት ብትተባበሩን በጣም ደስ ይለኛል ማለት ነው። እና ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ የኔ ሁሌ ምኞቴ ነውና እንግዲህ ላይክ በማድረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ብሌን ከስንት መከራ ውስጥም ልትታፈን ቃልዬ ምን ብሌንን በጣም በኃይሉና ቃልዬ ብሌንን በጣም ለማፈንና ብሌንን ለመጉዳት በጣም ረጅም ጉዞ ስለተጓዙ ብሌን ደግሞ እግዚአብሔር አምላክ ከሷ ጎን ስላለ እየወጣች ነውና እንግዲህ መጨረሻቸውን አብረን እንከታተላለን። እስከ መጨረሻቸው አብረን እናያለን ማለት ነው።
በጣም ቆንጆ ድራማና በጣም የሚያስተምርና ለወደፊት እንግዲህ ለታማኝ ለሌላቸው ሰዎችም በጣም ታማኝ እንድትሆኑ ገብታችሁ እነሱ ፔጅ ላይ አንዳንድ ነገር መማር እንደምትችሉ ዩቲዩብ ይቅር በለኝ ልጅ ይቅር በለኝ። እናትን ሴጣን አሳስቷት ነው። እማዬ ድምፅሽን ቀንሺ። ቃል ትሰማለች። ካየሽ ደግሞ ጥሩ አይሆንም። ትስማ